Breaking news, Ronaldo's a Muslim. He just said Bismillah twice before scoring now. Subhanallah, look at his lips. Oh my God, Bismillah, Bismillah. አንዴ ብቻ አይደለም ሁለቴ ቢስሚላህ ብሎ ፔናልቲውን መታ፣ ፔናልቲውም ገባ። ይህ የመጀመሪያው ጊዜ አይደለም። ከዚህም በፊት ቢስሚላህ ብሎ ፔናልቲ መጥቶ የዓለም መነጋገሪያ ሆኖ ነበር። ሰይዱን ስህተት እንዴት ሰጣይ ሳይማን ፀሐይ ራሱ ምድር ላይ የምትመጣው ጠዋት እኔን አስፈቅዳል እንዴ? አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀመጠውን አንተ እንዴት ትቃረናለህ? ይሄ ነገር ከየት ነው ያመጣው? አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ክርስቲያኖ ሮናልዶ CR7 በትናንትናው ዕለት ፔናልቲ ሊመታ ሲል ቢስሚላህ ማለቱ አይዘነጋም፣ ሁለቴ ማለት ነው። ታዲያ በርካታ ሰዎች ክርስቲያኖ ሙስሊም ነው እያሉ ይገኛሉ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው እንዲሁም አነጋጋሪው ሴዶ ማርሻል በእስልምና ላይ ድንበር አልፏል። ምንድነው የሚለው እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ከላ በል تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى لم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى ማሻአላህ። እንግዲህ ኢቢዩ ሳምንት ታውቁታላችሁ፣ ብዙ ጊዜ በጣም ልብ ውስጥ የሚገባ ንግግሮችን በመናገር ይታወቃል። እኔም ወደዚህ ያመጣው ቪዲዮዎችን ሪያክት እናደርግበታለን። ዛሬ ግን ቁርአን እየቀራ እያሰገደ ይሄን በሚመስል ድምጹ ማለት ነው። በነገራችን ላይ ኢቢዩ ሳም ሐፊዝ ነው። በፊት ነው ማቀው ቁርአን ሲቀራ ማለት ነውና እጅግ በጣም ነው ድምጹ የሚያምረው። ማሻአላህ አላህ ይጨምርለት። አንድ አስገራሚ ጥያቄ ተጠይቆ ነበር ስለ ነብያችን ሰለላሁ ዐለይሂ ወሰለም። ምን ብሎ መለሰ? ቪዲዮን እንመልከት። ነብያችን ብታገኛችሁ ምን ትላችኋለህ? ከባድ ጥያቄ። ወላሂ እኔ ቃል የለኝም ማለት በጣም በወንጀል ቆሽሻል። በጣም በወንጀል ቆሽሻል። እሳቸው የምንገባ ሰዎች አይደለም፣ ግን እሳቸው ናቸው ከቀብር ተነስተው አብሽሩ እኔ አለው ከቀብር ስትነሱ አትፍሩ የሚሉት እሳቸው ናቸው። ሲራጥ ላይ አላሁመ ሰሊም የሚሉት እሳቸው ናቸው። ከነ መቆሸሻቸው ከነ መጨቄታችን ረሱል ሰለላሁ ዐለይሂ ወሰለም ይቀበሉናል። ያ ነው አንገቴን ቀና እንዳደርግ የሚያደርገኝ። እነ ወንጀሌን የመጣሁት ከነ ቆሻሻዬን የመጣሁት ግን ረሱል ሰለላሁ ዐለይሂ ወሰለም ጋር ነው የምጸዳው። ረሱል ሰለላሁ ዐለይሂ ወሰለም ምንም ብላቸው ነገር ያ ረሱላህ ኢኒ ኡሂቡክ እኔ አንተ አላህ መልእክተኛ ወዶታለሁ እላቸዋለሁ። እኔ ሙዓዝ በጣም ያስቀናኛል። አንተ ሙዓዝ ሆይ ወድሃለሁ አንተ ሙዓዝ ሆይ ረሱል ሰለላሁ ዐለይሂ ወሰለም እጁን ይዘው ያ ሙዓዝ ኢኒ ኡሂቡክ ወድሃለሁ ያሉት ረሱል እኔ እንዲሉ ይፈልጋለሁ። ያ ረሱላህ እንዴ ወድሃለሁ በሚላቸው ያ አላህ ሙዓዝ ግን ምን አይነት እድለኛ ነው ወላሂ
ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም ለካ እወድሃለሁ ብለውታል። እንግዲህ ለዚህ ጥያቄው ምላሹ እወድሃለሁ በሉኝ ነው። ነብያችን ሰለላሁ ዐለይሂ ወሰለም ብታገኛቸው ምን ብለህ ትጠይቃቸዋለህ ወይንም ምን ትላቸዋለህ ለተባለው ጥያቄ እወድሃለሁ በሉኝ ባኩት እኔ እወድሃለሁ በሉኝ ነበር። የእናንተስ ጥያቄ ምን ይሆን ነበር? ነብያችን ሰለላሁ ዐለይሂ ወሰለም እሳቸውን የማግኘት እድል ብታገኙ ምን ትሏቸው ነበር? ነብያችን ሰለላሁ ዐለይሂ ወሰለም ሐሳብ አስተያየታችሁን ኮሜንት ላይ ያስፈሩልኝ። ለጎሳ ብለህ የተዋደድክ እንደሆነ ለጥቅም ብለህ የተዋደድክ እንደሆነ ሁሉ መጨረሻው ጠብ ነው፣ መጨረሻው መጣላት ነው፣ መጨረሻው መተሳሰብ ነው፣ መጨረሻው መጋደል ነው፣ መጨረሻው ደግሞ ጀሃነም። ተመልከቱ፣ ተጋደለ፣ ተጣላ፣ መጨረሻው ያው እንትን። እስቲ እናንተ አስተንትኑት። ስንት ሰዎች ወዳጅነት የመሰረቱ እናንተው አይታችሁ ይሆናል። ለፖለቲካ ብለው በፖለቲካ መስመር ወዳጅነት አንድ ላይ ሲበሉ፣ አንድ ላይ ሲጠጡ፣ አንድ ላይ ሲወጡ፣ አንድ ላይ ሲገቡ መጨረሻ ተራረዱ አይደል? መጨረሻ ተሳሰሩ አይደል? መጨረሻ እስቲ ለአላህ ብሎ የተዋደደ ሰው አንድ እንኳን ሰው ተጣላ የሚባል በዛ ዓለም ላይ ፈልጉ ይል ሐቅ ነው። ምንም ጥያቄ የለውም። ሼህ ሰይድ አላህ ይርሐማቸው። እንግዲህ አላህ ቀብራቸውን ኑር ያደርግላቸው። ሼህ ሰይድ እጅግ በጣም የተከበሩ የተወደዱ ሼህ ነበሩ። ትልቅ ለዳዕዋው ስራ ትልቅ ስራ ከሰሩ ሸሆች መካከል አንዱ ናቸውና ሼህ ሰይድ አላህ Subhanahu Wa Ta'ala ቀብራቸውን ኑር ያደርግላቸው። አላህ Subhanahu Wa Ta'ala ይርሐማቸው ነው ማለት ፈልገው። እውነት አሁን ላይ ለአላህ ብለን እየተዋደድን ነው ወይ? አይመስለኝም። ብዙዎቻችን በጥቅም ተሳስረናል። በጥቅም ነው የምንዋደደው እንጂ ያለ ምንም ጥቅም ዘራችን አንድ ሳይሆን ምናምን ያለ ምንም ጥቅም ለአላህ ብቻ የተዋደድን ካለን ይሄ በጣም ትልቅ ኒዕማ ነው። ከሌለን ግን ያስፈልገናል። ለአላህ ብለን የምንወደው ለአላህ ብሎ የሚወደን ሰው ያስፈልገናልና ብቻለው መጠን ሰውን ከጥቅም ውጪ ከገንዘብ ውጪ ከዘሩ ውጪ ከስልጣን ውጪ ልንወደው ልናከብረው ይገባል ብዬ አስባለሁና ሁላችንም ለአላህ ብለን መዋደድ አለብን ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰይዶ የዘይን ስህተት እንዴት ይሰጣል? ፀሐይ ራሱ ምድር ላይ የምትመጣው ጠዋት እኔን አስፈቅዳል። አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀመጠውን አንተ እንዴት ትቃረናል? ይሄ ነገር ከየት ነው ያመጣኸው? ትናንትና በተናገርከው እኔ ፀሐይ እኔን አይታ ነው ወይም እኔን አስፈቅዳ ነው የወጣች ያለች እንዴት ልትል ቻልክ? ኧረ እኔ ያው ለአድናቆት ምናምን ብዬ ነው ውበቴን ለመግለጽ ብዬ ነው እንጂ ስህተት አለው እንዴ? እንደዚህ አይነት ነገር እስቲ ካለው አላህ ሱብሓነሁ ወተዓላ በከበረው ቃሉ አሸምሱ ወልቀመሩ ቢሁስባን ይላል። ፀሐይም ይሁን እንዲሁም ጨረቃ አላህ ሱብሓነሁ ወተዓላ በሰጣቸው ጊዜና ወቅት ነው የሚወጡት። አላህ ሲያዛቸው ይወጣሉ፣ ሲያዛቸው ይገባሉ። በል ፀሐይ ጊዜዋን እስክትጨርስ ለአላህ ስጁድ በማድረግ ነው። ጨረቃም እንደዛው በዛ መልክ ነው የሚሄዱት። ታዲያ ይህን ነገር ስህተት መሆኑን ልታቅ ይገባል። እሺ አላህ ይቅር ይበላል። ሳናቀው ስለማናቀው ያው ብንቀራ ኖሮ እናቅ ነበር። አለማወቅ ይኸውላችሁ ከተጠያቂነት አያድንም። ቁርአንን እንወቅ እንቅራ። የአላህን ቃል ትልቁ ነገር የአላህን ቃል ማወቅ ነው እዚህ ምድር ላይ። ከዛ በሱ መጠቀም ነው። እኔ አሁን ራሴን ውበቴን ለመግለጽ ብዬ ለቀልድ ነበር ያወራሁት፣ ግን ከባድ ንግግር ነው። ከአላህ ጋርም ያቃረነኝ ነበር። አላህ ይቅር ይበለን። አላህ ይቅር ይበለኝ እኔ ማለት ነው። እንግዲህ ሰይዶ ብዙ ጊዜ ስለ እስልምናው ስለተለያየ ነገር ጥሩ ነገር ይናገራል በተለያየ ኢንተርቪውስ ላይና በቅርብ ግን አንድ ስህተት ተሳስቶ ነበር። ያው ለመጎረር ለማናፋት ሲል ፀሐይ ለኔ ስትላል እንዲ የምትወጣው እንዲሁም ጨረቃ ለኔ ስትላል እንዲ የምትወጣው ምናምን እያለ ነበርና በጣም ከፍተኛ የተሳሳተ ንግግር ነበር። ስህተቱን አምኖ ግን በጣም ተሳስቻለሁ ስላልቀረው ነው እውቀቱ ስለሌለኝ ነው ብሎ መምጣቱ ይሄ በጣም የሚያስመሰግነውና ሁላችንም ሊኖረን የሚገባ ነገር ነው። ብዙ ጊዜ ስህተት ስንሳሳት አይ ተሳስቼ ነው ስለማላቅ ነው እኮ ምናምን አንልም። ያንን ስህተታችንን ለማስተካከል የሆነ እንፈራገጣለን እንጂ ተሳስቻለሁ ማለት አልለመደብንም አልፈጠረብንም እና ያንን ነገር ከሰይዶ መማር አለብን ብዬ አስባለሁ። በቻለው መጠን ላለመሳሳት እንሞክር። ነገር ግን ሰውነና እንሳሳታለን። በተለይ የምላስ ወለምታ በጣም ከባድ ነው። በቅቤ አይታሽማል የሚባለው የሰው ልጅ ጋር ከሆነ አላህ Subhanahu Wa Ta'ala ጋር ከሆነ የፈለገው ወንጀል ብንሰራ አላህ ማሪ ነው ሽርክ ካልሆነ በስተቀርና በቻለው መጠን ስህተት በሰራን ቁጥር ወደ አላህ እንመለስ ለማለት ነው። በዚህ አጋጣሚ ግን ሰይዶን ሳላመሰግን ማለት አልፈልግም። ሳላውቅ ነው ማለቱ እውነት ነው። ሁላችንም መቅራት ዲናችንን ማወቅ አለብን። አለማወቁ ብቻውን ከተጠያቂነት ስለማያድነን ማለት ነውና ስለዚህ በቻለው መጠን ዲናችንን በአግባቡ ጠንቅቀን ማወቅ አለብን ብዬ አስባለሁ።
አሁን ወስዳችሁ ቪዲዮ እንግዲህ በትላንትናው ዕለት ፖርቹጋል ከክሮሺያ ጋር ወደ 16 ለማለፍ ጨዋታ ነበረውና እዛ ጨዋታ ላይ ዝነኛው እግር ኳስ ተጫዋች ክርስቲያኖ ሮናልዶ ፔናልቲ አግኝቶ ለመምታት ሲል ቢስሚላህ ሁለት ጊዜ ብሎ ነበርና ሶሻል ሚዲያ ላይ በርካታ ሰዎች ሐሳብ እየሰጡበት ነበር። እስቲ የተወሰነ ቪዲዮ ልጋብዛችሁ። Breaking news, Ronaldo is a Muslim. He just said Bismillah twice before scoring now. Subhanallah, look at his lips. Oh my God, Bismillah, Bismillah. Welcome to Islam, brother. Allah's on your side. That's why you scored, and you're gonna win the World Cup. Share this everywhere. ሮላንዶ ድጋሚ ቢስሚላህ ብሎ ፔናልቲ መጣ። ይህ ቪዲዮ ከደረሳችሁ ኮሜንቱን ቢስሚላህ እያላችሁ ለብዙዎቹ እንዲዳረስ በደም ሼር ኮፒ ሊንክ በማድረግ ለሁሉም አዳርሱት። አንዴ ብቻ አይደለም ሁለቴ ቢስሚላህ ብሎ ፔናልቲውን መታ፣ ፔናልቲውም ገባ። ይህ የመጀመሪያው ጊዜ አይደለም። ከዚህም በፊት ቢስሚላህ ብሎ ፔናልቲ መጥቶ የዓለም መነጋገሪያ ሆኖ ነበር። ዛሬ ማታም ደግሞታል። ይህ ቪዲዮ ከደረሰን አላህ ሂዳያውን እንዲሰጠው ሁላችንም ዱዓ ማድረጋችን እንዳንረሳ። ጎሉ እንከታተል። ክርስቲያኖ ሮናልዶ እንግዲህ በመልካም ስነ ምግባሩ በእግር ኳስ ችሎታው በጣም ይታወቃል። እንዲሁም ደግሞ የተጨቆኑትን በማገዝ በፍልስጤም ሊሆን ይችላል፣ በሶሪያ ሊሆን ይችላል፣ በርካታ የተጨቆኑ ሰዎችን በገንዘብ ድጋፍ በማድረግ ሊሆን ይችላል፣ ለነሱ ድምጽ በመሆን ይታወቃል። ዝነኛ የእግር ኳስ ተጫዋች ነው ክርስቲያኖ ሮናልዶ። በሜዳም ከሜዳው ውጭም ስኬታማ የሆነ ሰው ነው። በኢንስታግራም ላይ ብቻ ከ600 ሚሊዮን በላይ ተከታይ ያለውና በጣም ተጽዕኖ ቀላል የሚባል አይደለም የክርስቲያኖ ሮናልዶና ትልቅ ተጽዕኖ እየፈጠረ ይገኛል ክርስቲያኖ ሮናልዶ። ታዲያ ሳውዲ ሊግ ከሄደ በኋላ ወደ ሳውዲ ሊግ ሄዶ እዛ መጫወት ከጀመረ በኋላ ብዙን ጊዜ ፔናልቲ ሊመታ ሲል ቢስሚላህ ይላልና በዚህም የተነሳ በርካታ ሰዎች ሮናልዶ ሙስሊም ሆነ ወይንም ሮናልዶ ሙስሊም ነው የሚል ሐሳብ እየሰጡ ይገኛሉ። ቢሆን በጣም ደስ ይለኛል። እኔም አላህ Subhanahu Wa Ta'ala እስልምናን ይወፍቀው። ነገር ግን ሙስሊም ሆኖ ሳይሆን ነገር ግን በሳውዲ አረቢያ እግር ኳስን እየተጫወተ ስለሆነ እዛ የሚሰማቸው ንግግሮችን ኮፒ እያደረገ ነው። አንዳንዴ ኢንሻአላህ ይላል፣ አንዳንዴ ቢስሚላህ ይላልና እዛ የሚሰማቸው ንግግሮች ከቲምሜቶቹ ከጓደኞቹ ጋር የሚሰማቸው ንግግሮች ወደ ሜዳ ላይ እያወጣቸው ነውና አላህ Subhanahu Wa Ta'ala ሂዳያን ይወፍቀው ነው ማለት ፈልጉ። ምክንያቱም በጣም ተጽዕኖ ፈጣሪ ነው ክርስቲያኖ ሮናልዶ። እርግጥ ነው ክርስቲያኖ ሮናልዶ ሙስሊም ስለሆነ እስልምና የሚጠቀመው ነገር የለም። እንዲሁም ክርስቲያኖ ሙስሊም ባይሆን የሚጎልበት ነገር የለም እስልምና። ነገር ግን በጣም ስለምወደው በጣም አሪፍ ፐርሰናሊቲ ስላለው ክርስቲያኖ ሮናልዶ እስልምናን እመኝለታለሁ። አላህ Subhanahu Wa Ta'ala እስልምናን ይወፍቀው ማለት ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሱ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።